እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ? የዕለተ ሮብ የጧት ስፖርታዊ መረጃዎችን ይዘን መጥተናል። ትላንትና ተጠባቂ ጨዋታዎች ነበሩ። ከነዚህ መካከል እንግዲህ ከተደረጉ ጨዋታዎች መካከል ምሽት 2:45 እንዲሁም ምሽት 5 ሰዓት ላይ ከተደረጉ ጨዋታዎች መካከል አርሰናል ዳግም እንግዲህ ጎል ሳይቆጠርበት ትላንትና 3-0 በሆነ ውጤት ያሸነፈበትን ጨዋታ ተመልክተናል። በጨዋታው ላይ አንዳንድ ሪካርዶች አርሰናሎች እንዲሁም ደግሞ ተጫዋቾች ማስመዝገብ ችሏል። ከዚህም መካከል እንግዲህ አርሰናሎች ተከታታይ 4 ጨዋታዎችን ጎል ሳይቆጠርባቸው በአውሮፓ ቻምፒየንስ ሊግ በማሸነፍ እንግዲህ ታሪክ መስራታቸው ነው ትላንትና የተረጋገጠው። ከዚህም በተጨማሪ ማክስ ዶማን ትላንትና ጨዋታው ላይ ተገኝቷል። በዚህም በአውሮፓ ቻምፒየንስ ሊግ በትንሽ እድሜው እየተጫወተ የመጀመሪያው ተጫዋች በመሆኑ ታሪክ መስራቱን ነው የተመለከተው። ምሽት 5 ሰዓት ላይም ተጠባቂ ጨዋታዎች ነበሩ። ፓሪስ ሰን ዠርሜን በሜዳውና በደጋፊዎች ፊት እንግዲህ ወሳኝ ጨዋታም ነበረው ከባየር ሙኒክ ጋር። በትላንትናው ጨዋታ ላይ እጅግ በጣም የሚገርሙ ኢንሲደንቶችን ተመልክተናል። ከነዚህም መካከል በመጀመሪያው አጋማሽ 2 ጎሎችን ማስቆጠር የቻለው ሉዊስ ዲያዝ እንዲሁ በመጀመሪያው አጋማሽ በቀይ ካርድ ምክንያት ከሜዳ መሰናበቱን በቫር ተመልክተናል። ሌሎችንም እንዲሁ በስፋት የምንመለከት ነው የሚሆነው። የሊቨርፑልና የሪያል ማድሪድ የአንፊልድ ጨዋታንም በስፋት እንመለከታለን። በማንቸስተር ዩናይትድ መረጃዎቻችን እንግዲህ ከምናነሳቸው መረጃዎች መካከል ስለ ተጫዋቾቻቸው እንዲሁ እናነሳለን። አሰልጣኝ ሩበን አሞሪም ለውጥ አያመጡም ሲል ነው እንዲሁ ደግሞ የቀድሞ የማንቸስተር ዩናይትድ ተጫዋች የሆነው ክሪስቲያኖ ሮናልዶ ሀሳቡንም እየሰጠው እሱን እንመለከታለን። በዚህ እንዲሁም በዛ የምንላቸው በርካታ መረጃዎችን ይዘን ቀርበናል። ከናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ ነው። ላይክ በማድረግ ደግሞ እንድታበረታቱን እንጠይቃችኋለን። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫችሁ ይሁን ነው የምንለው። እኛ ቀጥታ ወደ ፕሮግራሞቻችን አለፍን። በኢትዮጵያ የሲቢኢ የኢትዮጵያ ፕሪሚየር ሊግ ጨዋታ እንግዲህ ኢትዮጵያ ንግድ ባንክ ድሬዳዋ ከነማን 2-0 በሆነው ውጤት አሸንፏል። የኢትዮጵያ ንግድ ባንክን የማሸነፊያ ግብ ሳይመን ፒተር እንዲሁም ድል አዲስ ገብሬ በመረብ ላይ ማሳረፍም ችለዋል። ኢትዮጵያ ንግድ ባንክ በውድድር ዓመቱ የመጀመሪያ ድሉን ማሳካትም የቻለበት ጨዋታም ነበር። በተመሳሳይ ሰዓት በተደረገ ሌላ ጨዋታ አዳማ ከነማ ከአርባ ምንጭ ከነማ ጋር ያደረጉት ጨዋታ 1-0 ማሸነፍም ችሏል። ለአዳማ ከነማ የማሸነፊያውን ግብ ቢኒያም አይተን በፍጹም ቅጣት ምትም አስቆጥሯል። አርባ ምንጭ ከነማ በውድድር ዘመኑ ምንም ጨዋታ ማሸነፍ አልቻለም። በሁለቱ ተሸንፎ በሁለቱ አቻም መውጣትም ችሏል። አዳማ ከነማ ከ3 ተከታታይ አቻ በኋላ በውድድር ዘመኑ የመጀመሪያ 3 ነጥቡን ማሳካት መቻሉን ነው በኢትዮጵያ ፕሪሚየር ሊግ በትላንትና እየተመለከት ነው። ሌላኛው መቻል የሊጉ መሪ መሆን የቻለበትን ውጤት ትላንትና አስመዝግቧል። መቻል ከወልዋሎ አዲግራት ዩኒቨርሲቲ ጋር ያደረገውን የሊግ መርሃ ግብር 2-0 በሆነ ውጤትም አሸንፏል። የመቻልን የማሸነፊያ ግቦች መሐመድ አበራ እንዲሁም ብሩክ ማርቆስ ከመረብ ማሳረፍም ችሏል። መቻል ማሸነፉን ተከትሎ ነጥቡን 10 በማድረስ የሊጉን መሪነት መረከብም ችሏል። ወልዋሎ አዲግራት ዩኒቨርሲቲ በውድድር ዘመኑ ምንም ጨዋታ ማሸነፍም አልቻሉም። ቀጣይ መርሃ ግብራቸውን ስንመለከት ቅዳሜ ድሬዳዋ ከነማ ከወልዋሎ አዲግራት ዩኒቨርሲቲ እንዲሁም እሁድ መቻል ከነማ ከፋሲል ከነማ የሚያደርጉት የሲቢኢ የኢትዮጵያ ፕሪሚየር ሊግ ተጠባቂ ጨዋታዎችም ናቸው። የአውሮፓ ቻምፒየንስ ሊግ የአራተኛ ቀን የመጀመሪያ ጨዋታዎች ተደርገው ነበር። በትላንትናው ዕለት ከምሽት 2:45 እስከ ምሽት 5 ሰዓት ድረስ የተደረጉ ጨዋታዎች ነበሩ። እንግዲህ ቅድሚያ ያደረጉት የአርሰናል ጨዋታ ተጠባቂ ነበር። ከሜዳቸው ውጪ ነው አርሰናሎች እንግዲህ ስላቪያን ፕራን መግጠምም የቻሉት። በትላንትናው ጨዋታም ተከታታይ አራተኛ ጨዋታ ላይ ጎል ሳይቆጠርባቸው ማሸነፍም ችሏል። ትላንትና 4-0 በሆነ ውጤት ማሸነፍ መቻላቸው ነው የተመለከትነው። አርሰናል በዚህ ዓመት እንግዲህ ተከታታይ 2 ጨዋታዎችን 2-0 በሆነ ውጤት ማሸነፋቸውን ተመልክተንም ነበር። ከዛም በኋላ 4-0 በትላንትናው ቀን ደግሞ 3-0 በሆነ ውጤት ማሸነፍም ችሏል። በጨዋታ ላይ ቡካዮ ሳካ፣ ሚኬል ሜሪኖ ጎሎችን ማስቆጠርም ችሏል። ሚኬል ሜሪኖ ትላንትና 2 ጎሎችን ነው ማስቆጠር የቻለው። ቡካዮ ሳካ በመጀመሪያው አጋማሽ በፔናልቲ ነበር ማስቆጠር የቻለው። ይህ ፔናልቲ የተገኘው እንግዲህ በቫር ምክንያትም ነበር። ትላንትና አርሰናሎች ፍጹም የጨዋታ የበላይነትም ነበራቸው። 14 ሙከራዎችን አድርገው እንግዲህ 8ቱ ኦን ታርጌት ነበሩ። ስላቪያን ፕራን ስንመለከት 9 ሙከራዎችን አድርገው 1 ኦን ታርጌት ብቻ መመረኮራቸው ነው በጨዋታው ላይ የተመለከት ነው። በትላንትናው ዕለት እንግዲህ አንዳንድ ሪካርዶችም ተሰብረውም ነበር። አርሰናል እንደነገርናቸው ተከታታይ 4 ጨዋታዎች ጎል አልተቆጠረባቸውም። በዚህም እንግዲህ ከ122 ዓመታት በኋላ በሊድስ ዩናይትድ የተያዘውን የአውሮፓ ቻምፒየንስ ሊግ ተከታታይ 4 ጨዋታዎች ጎል ሳይቆጠርባቸው ያሸነፉ ክለቦችን ታሪክ እንግዲህ መጋራትም ችለዋል። ሌላኛው ማክስ ዶማን ነው። ትላንትና ተቀይሮ መግባትም ችሎ ነበር።
በሁለተኛው አጋማሽ የተጫዋች ገና 16 ዓመት እንዳልሞላውም ይታወቃል። በአውሮፓ ቻምፒየንስ ሊግ በትንሽ እድሜው የተጫወተ የመጀመሪያው ተጫዋች በመሆን እንግዲህ ሪካርዶን ማሻሻሉ ነው የተመለከትነው። አርሰናሎች ትላንትና በፍጹም የጨዋታ የበላይነት ነበር አሸንፈው መውጣትም የቻሉት። በዘንድሮ የውድድር ዘመን ካደረጋቸው 16 ጨዋታዎች በ13 ጨዋታዎች ግብ ሳይቆጠርም መውጣት ችለዋል። አርሰናሎች ቡድኑ እስካሁን ድረስ በውድድር ዘመኑ የተቆጠሩበት ግቦች 3 ብቻም ናቸው። አርሰናል በዘንድሮ የውድድር ዘመን በክፍት ጨዋታ አንድ ጎል ብቻ ነው የተቆጠረበት። ይህም እንግዲህ ጥሩ ስታቲክስ መሆን ችሏል። አርሰናል በዚህ ሪካርዶ የሚቀጥል ከሆነ በተለይም በእንግሊዝ ፕሪሚየር ሊግ ጨምሮ እንግዲህ ሪካርዶችን የማሻሻል እድል እንዳለው ነው እየተገለጸ የሚገኘው። ከዚህም አንዱን ስናነሳ በእንግሊዝ ፕሪሚየር ሊግ 15 ጎሎች ብቻ የተቆጠረበት ቼልሲ እንደሆነ ይታወቃል። በጆዜ ሞሪኒዮ ዘመን ይህንንም ምናልባት አሰልጣኝ ሚኬል አርቴታ ሊያሻሽሉት እንደሚችሉ ካሁኑ ቅድሚያ ግምቶች እየወጡም ይገኛሉ። ይህም ካሁኑ እየተጠበቀ የሚገኝም ጉዳይ ነው። ትላንትና አርሰናል በአጠቃላይ 3-0 በሆነ ሰፊ ውጤትም ማሸነፍ ችሏል። ናፖሊ በሜዳውና በደጋፊዎች ፊት ከኢንትራንክ ፍራንክፈርት ጋር ያደረገውን ጨዋታ 0-0 በሆነ ውጤት ማጠናቀቁ ሌላኛው የአውሮፓ ቻምፒየንስ ሊግ የምሽት 2:45 ተጠባቂ ጨዋታ ነበር። ምሽት 5 ሰዓት ላይ የተደረጉ በርካታ ጨዋታዎችም ነበሩ። በተለይም ተጠባቂዎቹ የፓሪስ ሳን ጀርሜን ከባየር ሙኒክ እንዲሁም ሊቨርፑል ከሪያል ማድሪድ ተጠባቂ ጨዋታዎችም ነበሩ። ሊቨርፑል እንዲሁም ደግሞ ባየር ሙኒክ ድል እንደቀናቸው ተመልክተናል። ትላንትና በአንፊልድ የተደረገውን ጨዋታ ሊቨርፑል በአሌክሲ ማካሊስተር ብቸኛ ጎል ሪያል ማድሪድን በሜዳው አስተናግዶ ማሸነፍም ችሏል። ትሬንት አሌክሳንደር አርኖልድ ተቀይሮ መግባቱን በተመለከትንበት ጨዋታ እንግዲህ የሊቨርፑል ደጋፊዎች ተቀይሮ በገባበት ሰዓት እጅግ በጣም ከባድ ተቃውሞ አሰምተውበትም ነበር። ከዚህም በተጨማሪ ኳስ በነካ ቁጥር ጨዋታቸውን ሲያሰሙበትም ቆይተውም ነበር። ይህም እንግዲህ ከሊቨርፑል ለቆ ወደ ሪያል ማድሪድ ያቀናበትን መንገድ እጅግ በጣም ስላልወደዱት እንደሆነ ነው እየተገለጸም የሚገኘው። ትላንትና እንግዲህ ሊቨርፑል ማሸነፉን ተከትሎ እንግዲህ ሪያል ማድሪድን ካለፉት 5 ጨዋታዎች ተከታታይ 4 ጨዋታ ተሸንፎም ነበር በሪያል ማድሪድ። አሁን ግን ይህን ነገር መገልበጥም ችሏል። ትላንትና ማሸነፋቸውን ተከትሎ እንግዲህ ሊቨርፑል ወደ 6ኛ መምጣት የቻለ ሲሆን ሪያል ማድሪድ መሸነፉን ተከትሎ 5ኛ ደረጃ ላይ መቀመጥም ችሏል። ባየር ሙኒክ በዚህ ዓመት ያልተሸነፈ ብቸኛ ክለብም ሆኗል። በአሰልጣኝ ቪንሴንት ኮምፓኒ እየተመራ የሚገኘው ባየር ሙኒክ 16 ጨዋታዎችን አድርጎ በአጠቃላይ ኮምፒቲሽን 16ቱንም ማሸነፍም ችሏል። እንዲሁም ደግሞ በአውሮፓ ቻምፒየንስ ሊግ 4ቱንም ጨዋታ በማሸነፍ 12 ነጥብና እንዲሁም ደግሞ 11 ንጹህ ጎል በመያዝ ከአርሰናል እኩል አንደኛና ሁለተኛ ደረጃ ላይ መቀመጥም የቻሉም ክለቦች ናቸው። ፒኤስጂ ትላንትና በሜዳና በደጋፊዎች ፊት መሸነፉን ተከትሎ 3ኛ ደረጃ ላይም ተቀምጧል። ኢንተር ሚላን 4ኛ፣ ሪያል ማድሪድ 5ኛ፣ እንዲሁም ደግሞ ሊቨርፑል 6ኛ፣ 7ኛ ቶተናም 8ኛ ደግሞ ቦሩሲያ ዶርትመንድ መቀመጥም ችለዋል። ዛሬ የሚደረጉ ጨዋታዎች እንዳሉም ይታወቃሉ። እንዲሁ ደግሞ የተደረገውን ወይም ደግሞ የተጠበቀውን ጨዋታ ስንመለከት ፓሪስ ሳን ጀርሜን በሜዳውና በደጋፊዎች ፊት በባየር ሙኒክ 2-1 ተሸንፏል። በመጀመሪያው አጋማሽ ሉዊስ ዲያዝ በመጀመሪያው 2 ጎሎችን ማስቆጠርም ችሎ ነበር። በተለይም የሁለተኛው ጎል በካፒቴኑ ማርኪኒዮስ ስህተት የተገኘችውን ኳስ በማስቆጠር እንግዲህ 2-0 እንዲመሩ ማስቻል ቻለ። ኦስማን ዴምቤሌ በ23ኛው ደቂቃ ላይ ጎል ቢያስቆጠርም በቫር መሻሩ ነው የተመለከትነው። ነገር ግን ሉዊስ ዲያዝ አሽራፍ ሀኪሚ ላይ አዲሽናል ታይም በመጀመሪያው አጋማሽ አዲሽናል ታይም ላይ በሰራው ሲሪየስ ፋውል ምክንያት በቫር ታይቶ እንግዲህ በቀይ ካርድ መውጣቱንም ተመልክተንም ነበር። ትላንትና ፍጹም የጨዋታ የበላይነት ነበራቸው ባየር ሙኒኮች። ነገር ግን በሁለተኛው አጋማሽ ይህን ነገር ማስቀጠልም አልቻሉም። በሎ ብሎክ ሲከላከሉም ተመልክተንም ነበር። 5 ተከላካዮችን ይዘው መጫወትም ችለው ነበር። በተለይም እንግዲህ የሉዊስ ዲያዝ በቀይ ካርድ መውጣቱን ተከትሎ እንግዲህ ይህንን ውሳኔ ማስተላለፍም ችሏል አሰልጣኝ ቪንሴንት ኮምፓኒ። በውሳኔያቸውም እንግዲህ ወሳኝ 3 ነጥብ ይዘው መመለሳቸው ነው እየተመለከትነው። በሁለተኛው አጋማሽ ባየር ሙኒክ ፍጹም የጨዋታ የበላይነትም ነበራቸው። ቀይረው ያስገቡት ጆ ኔቬዝ በ74ኛው ደቂቃ ላይ ብቸኛውን ጎል ማስቆጠርም ችሎ ነበር። ብዙ ሙከራዎችን ማድረግ ቢችሉም ጎል ማግኘትም አልቻሉም። 25 ሙከራዎችን ነው እንግዲህ በአጠቃላይ ማግኘት የቻሉት። 18ቱን በሁለተኛው አጋማሽ ነው እንግዲህ መሞከር የቻሉት። 9 ኦን ታርጌት ሞክረው ነገር ግን 1 ጎል ብቻ ነው ማግኘትም የቻሉት። ይህም ትላንትና እንግዲህ በአሰልጣኝ ቪንሴንት ኮምፓኒ የሚመሩት ባየር ሙኒኮች ከሜዳቸው ውጪ ያደረጉትን ጨዋታ በሁለተኛው አጋማሽ በፍጹም የሎ ብሎክ አጫወት እንግዲህ ተዋጥቶላቸው ወሳኝ 3 ነጥባቸውን ማሳካተም ችሏል። በጨዋታው ላይ እንግዲህ ኦስማን ዴምቤሌ እንዲሁም ደግሞ አሽራፍ ሀኪሚ በጉዳት ምክንያት ተቀይረው የወጡ ተጫዋቾችም ናቸው። ትላንትና ወሳኙን 3 ነጥብ ባየር ሙኒክ በማሳካት 16 ተከታታይ ጨዋታዎችን በዚህ ዓመት ማሸነፍ በመቻል 100% ሬቲንግን ይዟል። ሌላኛው አትሌቲኮ ዲ ማድሪድ ዩኒየን ሴንት ግሎሲን ያስተናገደበትም ጨዋታ ነበር። ይህንን ጨዋታ እንግዲህ 3-1 በሆነ ውጤት ነው ማሸነፍ የቻለው። ጁሊያን አልቫሬዝ
ኮነር ጋላገር እንዲሁም ደግሞ ሎረንቴ ነበር ጎሎችን ማስቆጠር እየቻሉት። አንቷን ግሪዝማን ጎል ቢያስቆጥርም ቫር ከጨዋታ ውጪ ብሎ እንደሻረበትም ተመልክተናል። ሌላኛው ጨዋታ ዩቬንቱስ በሜዳውና በደጋፊዎች ፊት ስፖርቲንግ ሊዝበንን ያስተናገደበትም ጨዋታም ነበር። ይህም ጨዋታ እንግዲህ በአንድ አቻ ውጤት ነው መጠናቀቅ እየቻለው። ማርካስ አሮሆ የመጀመሪያውን ጎል ማስቆጠር ቢችልም ዱሳን ቭላሆቪች እንዲሁ አቻ በማድረግ እንግዲህ ጨዋታው በዛው መጠናቀቅም እንደቻለ ተመለከትን። ሉካቴሊ በጉዳት ምክንያት በ82ኛው ደቂቃ ላይ የወጣ የጁቬንቱስ ተጫዋችም ነው። ሌላኛው ኦሎምፒያኮስ ከፒኤስቪ በተመሳሳይ አንድ አቻ ያጠናቀቀ ሲሆን ቶተንሃም ሆትስፐር ኮፐንሃቨን አስተናግዶ 4-0 በሆነ ውጤት ማሸነፍም ችሏል። ብሬንዳን ጆንሰንስ፣ ዊልሰን ኦዶበርት፣ ሚኪ ቫን ደ ቤን እንዲሁም ደግሞ ዣኦ ፔሊኒያ ነበር ጎሎችን ማስቆጠርም የቻሉት። በጨዋታ ላይ ሪቻርልሰን ጎል ፔናልቲ መሳቱንም እንዲሁ ተመልክተናል። የመጀመሪያውን ጎል ማስቆጠር የቻለው ብሬንዳን ጆንሰን በስትሬት ሬድ ካርድ ምክንያት በ57ኛው ደቂቃ ላይ በቀይ ካርድ መውጣቱንም እንዲሁ ተመልክተናል። ሌላኛው ቦዶ ግሊምት ከሞናኮ ጋር ያደረጉትን ጨዋታ ሞናኮ ከሜዳቸው ውጪ 1-0 ማሸነፍ መቻላቸውን ትላንትና እንግዲህ የተመለከትናቸው የአውሮፓ ሻምፒዮንስ ሊግ ተጠባቂ ጨዋታዎችም ናቸው። እንግዲህ ይህን ጨዋታ እንግዲህ ማሸነፋቸውን ተከትሎ በርካቶቹ ደረጃቸውን ማሻሻል መቻላቸውንም በጨዋታው ላይ የተመለከትነው አንድም ኢንሲደንት ነው። ዛሬም የአውሮፓ ቻምፒየንስ ሊግ የአራተኛ ቀን ጨዋታዎች ቀጥለው የሚካሄዱ ነው የሚሆኑት። ከነዚህ መካከል እንግዲህ የሚደረጉ ጨዋታዎችን ስንመለከት ከምሽት 2:45 እስከ ምሽት 5 ሰዓት ላይ የሚጀምሩ ጨዋታዎች አሉ። ምሽት 2:45 ላይ ቃራባግ የእንግሊዙን ቼልሲን የሚያስተናግድበት ጨዋታ ይጠበቃል። እንዲሁ ፓፎስ ከቪያሪያል ጋር የሚያደርጉት የምሽት 2:45 ጨዋታ ነው። ቼልሲ ከሜዳቸው ውጪ ነው የዛሬውን ጨዋታቸውን የሚያደርጉት። የመጀመሪያን ጨዋታ ከተሸነፉ በኋላ ተከታታይ 2 ድል ማስመዝገብም ችለው ነበር የኤንዞ ማሬስካው ቼልሲ። በተቃራኒው ቃራባግን ደግሞ ስንመለከት 2 ጨዋታዎችን ተከታታይ ያሸነፈ ሲሆን ሶስተኛ ሳምንቱን ግን መሸነፉንም እንዲሁ በሲቪያ ተመልክተንም ነበር። ዛሬ በሜዳቸውና በደጋፊዎቹ ፊት ነው እንግዲህ ቼልሲን የሚያስተናግድ የሚሆነው። እነዚህ ሁለቱ ክለቦች በታሪክ 2 ጊዜ መገናኘትም ችሏል። ሁለቱንም ቼልሲ ነው ማሸነፍም የቻለው። ለመጨረሻ ጊዜ በ2017 ነበር እንግዲህ መገናኘትም የቻሉት። ቼልሲ በዛ ጨዋታ ላይ 4-0 በሆነ ሰፊ ውጤት ማሸነፍም ችሎ ነበር። ዛሬ እንግዲህ ከሜዳቸው ውጪ የሚያደርጉት የአውሮፓ ቻምፒየንስ ሊግ ጨዋታ ተጠባቂ ነው። ኮል ፓልመር፣ ቤዲዋን ባዲያሼል እንዲሁም ደግሞ ሌቪ ኮልዊል በጨዋታ ላይ ላይገኙበት የሚችሉበት እድልም አለ። ኮል ፓልመር በሰሞኑ ጉዳት ላይ እንግዲህ እስካሁን አለመመለሱ ቲሙን ምን ያህል እንደጎዳው እንዲሁ እያመላከተንም ይገኛል። በቼልሲ በኩል ማርክ ጉዩ እንዲሁም ደግሞ ኤንዞ ፈርናንዴዝ፣ ሞይሴስ ካይሴዶ እና ኮል ፓልመር አንዳንድ ጎሎች ያስቆጠሩ ተጫዋቾች ናቸው በአውሮፓ ቻምፒየንስ ሊጉ። ዛሬም ከነዚህ ተጫዋቾች መካከል እንግዲህ ማርክ ጉዩ፣ ኤንዞ ፈርናንዴዝ የሚጠበቁ ተጫዋቾች ናቸው። በአጥቂ መስመሩ ላይ ሞይሴስ ካይሴዶ የመከላከል እንዲሁም ደግሞ ያው ቦል ፖዚሽን ቁጥጥሩን እንግዲህ የሚቆጣጠር ተጫዋች ተብሎም ይጠበቃል። ዛሬ ቼልሲ ከሜዳቸው ውጪ የሚያደርጉት ሌላኛውን ፈተና እንግዲህ ያሸንፉ ይሆን ወይስ ደግሞ የሚሸነፉ ይሆን እሱን የምንመለከት ይሆናል። ምሽት 5 ሰዓት ላይ ከሚጠበቁ ጨዋታዎች መካከል በኢታድ ስቴዲየም በማንቸስተር ከተማ ማንቸስተር ሲቲ ከቦርሲያ ዶርትመንድ ጋር የሚያደርጉት ተጠባቂ ጨዋታ ነው። ቦርሲያ ዶርትመንድ ከጀርመን ወደ እንግሊዝ መጥቶ እንግዲህ ማንቸስተር ሌላኛውን ከተማ ተቀናቃኝ የሆነውን እንግዲህ ማንቸስተር ሲቲን የሚገጥመም ነው የሚሆነው። ውሃ ሰማያዊዎቹን እንግዲህ ዛሬ የሚያደርጉት ጨዋታ የሚጠበቅ ይሆናል። በአሰልጣኝ ፔፕ ጋርዲዮላ እየተመሩ የዛሬውን ጨዋታ ያሸንፋሉ ተብሎ ቅድሚያ ግምትም ተሰጥቷቸዋል። እነዚህ ሁለቱ ክለቦች ማለትም ማንቸስተር ሲቲም ቦርሲያ ዶርትመንድም በአውሮፓ ቻምፒየንስ ሊጉ 3 ጨዋታዎችን ያደረጉ ሲሆን 2 ጨዋታዎችን አሸንፈው 1 ጨዋታ አቻ መውጣት የምንችለውም ነበር። የቦርሲያ ዶርትመንድ እንዲሁም ደግሞ የጁቬንቱስ ጨዋታ ከሜዳቸው ውጪ በጣሊያን የተደረገው የመጀመሪያ ሳምንት መርሃ ግብር በርካቶቻችን እናስታውሳለን። ሁለቱም ክለቦች እንግዲህ 4 አቻ የወጡበት 8 ጎሎች የተቆጠረበትን ጨዋታ፣ በተቃራኒው ደግሞ ማንቸስተር ሲቲን ስንመለከት ከሜዳቸው ውጪ 2 አቻ የወጡ ጨዋታ በርካቶቹ ያስታውሳሉ። በተለይም ማንቸስተር ሲቲ አሸነፈ ተብሎ ሲጠበቅ በስተመጨረሻ በተቆጠረባቸው ጎሎች እንግዲህ አቻ መውጣት ችለውም ነበር። በዛሬው ጨዋታ ላይ እንግዲህ ያሸንፋሉ ተብሎ ቅድሚያ ግምት ተሰጥቷቸዋል። አሰልጣኝ ፔፕ ጋርዲዮላ በማንቸስተር ሲቲ ቤት እነዚህ ሁለቱ ክለቦች በታሪካቸው ለ10ኛ ጊዜ የሚገናኙ ሲሆን 3-3 ተሸናንፏል። 3ቱን ደግሞ ባቻ ውጤት ነው ማጠናቀቅም የቻሉት። ለመጨረሻ ጊዜ በተገናኙበት ጊዜ 0-0 በሆነ ውጤት ነበር ማጠናቀቅም የቻሉት። በጀርመን ነበር የመጨረሻው ጨዋታ መደረግም የቻለው። እሱም በአውሮፓ ቻምፒየንስ ሊጉ የግሩፕ ስቴጅ ላይ ነበር በ2022 በሜዳቸውና በደጋፊዎች ፊት ማለትም በኢታድ ስቴዲየም በተደረገ ጨዋታ ግን ማንቸስተር ሲቲ 2-1 ማሸነፉን እንዲሁ እናስታውሳለን። ጆን ስቶንስ እንዲሁም
ኤርሊንግ ብራውት ሃላንድ ነበር ጎሎቹን ማስቆጠር የቻሉት። የቦሩሲያ ዶርትመንድን የመጀመሪያው ወይም ደግሞ ብቸኛውን ጎል ለቦሩሲያ ዶርትመንድ ጁድ ቤሊንጋም ነበር ማስቆጠርም የቻለው። በአሁኑ ሰዓት ላይ በሪያል ማድሪድ ይገኛል። ይህ ተጫዋች በጉዳት ምክንያት በማንቸስተር ሲቲ ቤት ማቴዎ ኮቫቺች ብቻ ነው በጉዳት ምክንያት የማይገኘው፣ ሌሎቹ ግን ሙሉ ብቃት ላይ ይገኛሉ ሲሉ አሰልጣኙም ገልጿል። በቦሩሲያ ዶርትመንድ ቤት ምንም ጉዳት የለም፣ ሙሉ ፊትነሳቸው ላይ እንዳሉ አሰልጣኙ የገለጹ ሲሆን በዛሬው ጨዋታ ላይ ከሚጠበቁ ተጫዋቾች መካከል ኤርሊንግ ብራውት ሃላንድ ባለፉት 3 ጨዋታዎች 4 የአውሮፓ ቻምፒየንስ ሊግ ጎሎችን ማስቆጠር ችሏል። ጄሬሚ ዶኮ እንዲሁም ደግሞ ፈርናንዶ ሲልቫ አንዳንድ ጎል ያስቆጠሩ ተጫዋቾችም ናቸው። ፍሌክስ ኔሜቻ 3 ጎሎችን ያስቆጠረ የቦሩሲያ ዶርትመንድ ተጫዋች ሲሆን ሄርሲዮ ጉራሲ 2 አሲስት እንዲሁም ደግሞ 1 ጎል ማስቆጠርም ችሏል። ከሬም አዲያሚ 2 አሲስትና 1 ጎል ያስቆጠሩ ተጫዋቾችም ናቸው። ዛሬ በኢታሊ የሚደረገው የምሽት 5 ሰዓት ተጠባቂ ጨዋታ አለ። ይህን ጨዋታ እንድታዩ እንጋብዛችኋለን። ሌላኛው በጣሊያን ኢንተር ሚላን ኬራን አልማቲን የሚያስተናግድበት ሌላኛው ተጠባቂ ጨዋታ ነው። በዩሴፔ ሜዛ ስቴዲየም የሚደረግ ጨዋታ መሆኑንም ተመለከተን። በአውሮፓ ቻምፒየንስ ሊግ በተደረገ ጨዋታ ኢንተር ሚላን ተከታታይ 3 ጨዋታዎችን ድል ማድረግም ችሏል። ይህ የአራተኛ ቀንም ጨዋታ ነው። ኬራን አልማቲን ስንመለከት አንዳቸው የወጣ ሲሆን 2 ተከታታይ ጨዋታቸውን ደግሞ በሽንፈት ማጠናቀቅም ችሏል። ኢንተር ሚላን ዛሬ ፍጹም የጨዋታ የበላይነት ጋር ያሸንፋል የሚል ግምቶችን በአቋማሪ ድርጅቶች ውስጥ እየተመለከተን እንገኛለን። በዛሬው ጨዋታ ላይ የማይገኙ የኢንተር ሚላን ተጫዋቾችን ስንመለከት ሄንሪክ ሚክታሪያን፣ ማቴዎ ዳርሚያን፣ ዲጄሬኔሮ እንዲሁም ደግሞ ካሊጋስ በጉዳት ምክንያት የማይገኙ ተጫዋቾችም ናቸው። ኤድሚልሰን በኬራን አልማቲ በወቅታ የተጎዳ ተጫዋችም ነው። በዛሬው ጨዋታ ላይ አይገኝም። ላውታሮ ማርቲኔዝ 3 ጎሎችን ኢንተር ሚላን በኩል በማስቆጠር እንግዲህ የሚመራ ተጫዋች ነው። ማርከስ ቱራም 2 ጎሎችና 1 አሲስት ያስመዘገበም ተጫዋች መሆኑንም ተመልክተናል። ዴንዚል ዴምፍሪስ 2 ጎሎችን ያስቆጠረ የተከላካይ ስፍራም ተጫዋች ነው። ይህም ሌላኛው ተጠባቂ ጨዋታ ሲሆን ክለብ ብሩጅ ከባርሴሎና እንዲሁ ተጠባቂ ጨዋታም አለ። ባርሴሎና ከሜዳቸው ውጪ ነው ይህን ጨዋታ የሚያደርጉት። ካለፉት 3 ጨዋታዎች 2ቱን አሸንፈው 1 የተሸነፉት ባርሴሎናዎች ዛሬ 4ኛ መርሃ ግብራቸውን ያደርጋሉ። ክለብ ብሩጅ ደግሞ ካለፉት 3 ጨዋታዎች 2 የተሸነፈ ሲሆን አንዱን ግን ማሸነፍም ችሎ ነበር። ባርሴሎና በሜዳውና በደጋፊዎች ፊት በፓሪስ ሰን ዠርሜን ነበር 2-1 በሆነ ውጤት መሸነፍም የቻለው። ዛሬ ከሜዳቸው ውጪ የሚያደርጉት ጨዋታም ይጠበቃል። እነዚህ ሁለቱ ክለቦች በታሪካቸው ለ5ኛ ጊዜ የሚገናኙም ይሆናሉ። ከዚህ በፊት 4 ጊዜ ተገናኝቶ 3ቱን ባርሴሎና ያሸነፈ ሲሆን አንዱን ባቻ ውጤት ነው ማጠናቀቅ የቻሉት። ለመጨረሻ ጊዜ እነዚህ ሁለቱ ክለቦች ሲገናኙ ባርሴሎና 1-0 ማሸነፍም ችሎ ነበር። ነገር ግን በ2002 ነው ለመጨረሻ ጊዜ እነዚህ ሁለቱ ክለቦች መገናኘትም የቻሉት። ከ22 ዓመታት በኋላ እንግዲህ ዳግም እነዚህ ሁለቱ ክለቦች የሚገናኙም ይሆናሉ። የዛሬ ጨዋታም እንዲሁ ይጠበቃል። በዛሬው ጨዋታ ላይ የማይገኙ ተጫዋቾችን ስንመለከት የመሃል ሜዳ ሞተር የሆነው ፔድሪ በመሰል ኢንጁሪ ምክንያት አይገኝም። ሌላኛው በረኛ ዡዋን ጋርሺያ እንዲሁ ጉዳት ላይ ያለ ተጫዋች ሲሆን ካፒቴኑ ራፊኒያ፣ ጋቪ እንዲሁም ማርክ አንድሬ ተርስቴገን በጉዳት ምክንያት የማይገኙ ተጫዋቾችም ናቸው። በአውሮፓ ቻምፒየንስ ሊጉ የቀድሞ የማንቸስተር ዩናይትድ በአሁኑ ሰዓት ላይ በውሰት የሚገኘው ማርከስ ራሽፎርድ በአውሮፓ ቻምፒየንስ ሊግ 4 ጎልና 1 አሲስት በማስመዝገብ በባርሴሎና ቤት የሚጠቀስ ተጫዋች ነው። ፌርሚን ሎፔዝ 3 ጎሎችን እንዲሁ ማስቆጠርም ችሏል። ዛሬም ከሚጠበቁ ተጫዋቾች መካከል እንግዲህ ላሚን ያማል፣ ፌርሚን ሎፔዝ እንዲሁም ማርከስ ራሽፎርድ እንዲሁ ይጠበቃሉ። ማርከስ ራሽፎርድ በተለይም ወደ ባርሴሎና ከሄደ በኋላ እንግዲህ ጥሩ እንቅስቃሴ እያደረገም ይገኛል። በዚህ ዓመት ለባርሴሎና ካደረጋቸው ጨዋታዎች 11 ጎሎችንና 1 አሲስት ማስመዝገብ የቻለ ተጫዋች መሆኑን ነው እንዲሁ እያስመለከተን። በዛሬው ጨዋታ ላይም ልዩነት ፈጣሪ ተብሎ ከሚጠበቁ ተጫዋቾች መካከልም አንደኛው ነው። ምሽት 5 ሰዓት ላይ ይደረጋል። ይህም ጨዋታ ቤኔፊካ ከባየር ሊቨርኩሰን እንዲሁም ምሽት 5 ሰዓት ላይ የሚደረግም ጨዋታ ነው። ኦሎምፒክ ዴ ማርሴይ ከአታላንታ ሌላኛው ተጠባቂ ሲሆን በፈረንሳይ ነው ይህ ጨዋታ የሚደረገው። አያክስ ጋላታ ሳሬን እንዲሁ ያስተናግዳል። የእንግሊዙ ኒውካስል ዩናይትድ አትሌቲኮ ቢልባውን የሚያስተናግድበት ሌላኛው ተጠባቂ ጨዋታ ነው። ይህም ጨዋታ የሚደረገው በእንግሊዝ ሴንት ጄምስ ፓርክ ስቴዲየም የሚደረግ ጨዋታ መሆኑንም ተመለከትን። ላለፈው ተከታታይ ጨዋታዎች እንግዲህ ስንመለከት ኒውካስል ዩናይትዶች የመጀመሪያ ጨዋታቸውን በሜዳቸውና በደጋፊዎች ፊት በባርሴሎና 2-1 ከተሸነፉ በኋላ ሁለቱን ተከታታይ ጨዋታዎች ማሸነፍም ችለዋል። በተቃራኒው ደግሞ አትሌቲኮ ቢልባውን ስንመለከት 2 ጨዋታዎችን እየተሸነፈ ሲሆን ሶስተኛውን ጨዋታ ግን በሜዳቸውና በደጋፊዎች ፊት 3-1 ማሸነፋቸውን እንዲሁ የዚህ ዓመት የአውሮፓ ቻምፒየንስ ሊግ ውጤታቸው ያመላክተናል። በታሪክ ለ4ኛ ጊዜ ነው መገናኘት የሚችሉት። 3 ጊዜ የተገናኙ ሲሆን ሁለቱን ኒውካስል ዩናይትድ ያሸነፈ ሲሆን አንዱን አትሌቲኮ ቢልባኦ ማሸነፍም ችሏል። ለመጨረሻ ጊዜ እነዚህ ሁለቱ ክለቦች በወዳጅነት ጨዋታ በ2022 ነበር መገናኘትም የቻሉት። በዛ ጨዋታ ላይ ኒውካስል ዩናይትድ ማሸነፍም ችሎ ነበር። በዛሬው ጨዋታ ላይ ኬራን ትሪፒየር፣ አንቶኒ ጎርደን፣ ቲኖ ሊቨርማንቶ እንዲሁም ደግሞ ዮዋን ዊሳ በጉዳት ምክንያት የማይገኙ የኒውካስል ዩናይትድ ተጫዋቾችም ናቸው።
አትሌቲኮ ቢልባኦ በኩል ስንመለከት ሁለቱ ወንድማማቾች ኢናኪ ዊሊያምስ እንዲሁም ደግሞ ኒኮ ዊሊያምስ በጉዳት ምክንያት አይገኙም። የእነዚህ ተጫዋቾች አለመኖር ቲሙን ምን ያህል እንደሚጎዳ እንግዲህ ካሁኑ ግምቶች እየወጡ ይገኛሉ። በተለይም የኒኮ ዊሊያምስ አለመኖር እንግዲህ ምን ያህል ቲሙን እንደሚጎዳ ከዚህ በፊትም ተመልክተንም ነበር። እነዚህ ሁለቱ ተጫዋቾች በአትሌቲኮ ቢልባኦ ቤት አይገኙም። የዛሬው ጨዋታቸው እንዲሁ የሚያደርጉም ነው የሚሆኑት። ዛሬ በአውሮፓ ቻምፒየንስ ሊግ እነዚህ ጨዋታዎች ተጠባቂም ናቸው። እንድታዩም ጋበዝናችሁ። ዋና መረጃዎቻችንን ስንመለከት እንግዲህ ክርስቲያኖ ሮናልዶ ከፒርስ ሞርጋን ጋር ሰፋ ያለ ቃለ መጠይቅን ሰጥቶም ነበር። ካነሳቸው ሀሳቦች መካከል እንግዲህ በቅርቡ ጫማ እሰቅላለሁ ሲል ነው የተናገረው። ዓለም ዋንጫ ህልሜም አይደለም ሲል እንዲሁ ጨምሮ መናገርም ችሏል። ፖርቹጋላዊ ተጫዋች ክርስቲያኖ ሮናልዶ ሎስ ሳንቶስ አቬሮ በቅርቡ ጫማ ለመስቀል ዝግጅት መጀመሩን በሰጠው አስተያየትም ገልጿል። ጫማ የመስቀያ ጊዜ በቅርቡ ነው ያለው ክርስቲያኖ ሮናልዶ ከባድ ይሆናል ያንሳስብ አሌክስ አለው ነገር ግን ዝግጅቱን ጀምር ያለ በማለትም ተናግሯል። ክርስቲያኖ ሮናልዶ ስለ ዓለም ዋንጫ ምን አለ የሚለውን ደግሞ ስንመለከት የዓለም ዋንጫ ህልሜ አይደለም እኔን እንደ ተጫዋች ሊገልጸኝም አይችልም ሲል ተናግሯል። አንድ ውድድር 6 ወይም ደግሞ 7 ጨዋታዎች ተጫውቼ የምን ጊዜ ምርጥ ተጫዋች አያደርገኝም እንደዛ ከታሰበ ፍታዊ አይደለም ሲልም ተናግሯል። ክርስቲያኖ ሮናልዶ ስለ ዲያጎ ጆታም ሀሳቡንም ሰጥቶ ነበር። የዲያጎ ጆታን መሞት ስሰማ ማመን አልቻልኩም ነበር፣ ለብዙ ሰዓታት አልቅሻለሁ ሲልም ተናግሯል። ለሀገሬ፣ ለቤተሰቤ፣ ለቡድን አጋሮቼ፣ ለሁሉም ሰው በጣም አስቸጋሪም ወቅት ነበርም ሲልም ይናገራል። ሮናልዶ ስለ ግል ህይወቱም ደግሞ ሲቀጥል እንግዲህ ገንዘብ እቃዎችን ለመግዛት አስፈላጊ ነገር ነው፣ ነገር ግን በህይወት ውስጥ በጣም አስፈላጊ ነገር አይደለም ሲልም ይናገራል። ስንት መኪና እንዳለኝ በግልጽ አላውቀውም 41 ይመስለኛል፣ ነገር ግን እርግጠኛ አይደለሁም ሲል ስለ መኪናዎቹም ያነሳበትን አጋጣሚም እንዲሁ ተመልክተናል። በህይወቴ ከገዛኋቸው ነገሮች ሁሉም አሁንም ከፍተኛ ገንዘብ ያወጣውበት ውዱ የግል ጀቴ ነው ሲልም እንዲሁ ይናገራል። በርካታ ገንዘቦች አሉኝ ነገር ግን ይህ ሁሌም ደስታን የሚፈጥር ነገር አይደለም ሲል ነው እንዲሁ አያይዞ መግለጽም የቻለው። ክርስቲያኖ ሮናልዶ ስለ ዶናልድ ትራምፕም እንዲሁ ተጠይቆ መልስ መስጠት ችለው ነበር። ፕሬዚዳንት ዶናልድ ትራምፕ ይህንን ዓለም ወደ ተሻለ መለወጥ ከሚችሉ ሰዎች ውስጥ አንዱ ነው፣ ጥሩ ሰዎች ናቸው ሲልም ገልጿል። ክርስቲያኖ ሮናልዶ እንግዲህ ስለ እንግሊዝ ፕሪሚየር ሊግም አንዳንድ ሀሳቦችን እንዲሰጥ ተጠይቆ ነበር። በፒርስ ሞርጋን ሲመልስም አርሰናል ምናልባት ሊጉን ሊያሸንፍ ይችላል ሲል ተናግሯል። ዩናይትድ በዚህ ዓመት ሊጉን አያሸንፍም ሲል ነው እንዲሁ ጨምሮም የተናገረው። ክርስቲያኖ ሮናልዶ ከእንግሊዛዊው ጋዜጠኛ ፒርስ ሞርጋ ጋር ያደረገው ቃለ ምልልስ ለተመልካቾች እይታን በትላንትናው ዕለት እንዲሁ በቀረበበት ሳለ ክርስቲያኖ ሮናልዶ ያነሳቸው በርካታ ሀሳቦች አሉ። የአርሰናል ተጫዋች ለመሆን ተቃርቤ ነበር፣ በዚህ ምክንያት እነርሱን እንደ ተቀናቃይ ወይም ደግሞ ጠላት አልመለከታቸውም ሲል ነው የገለጸው። አርሰናልን እወደዋለሁ፣ ያጫወት መንገዳቸውን እወዳለሁ፣ ሲያሸንፉ ደስ ይለኛል ሲል ነው የገለጸው። አርሰናል ምናልባት ሊጉን ሊያሸንፍ ይችላል፣ በሊጉ ያሉ ትልቅ ክለቦች ደረጃ እየተቃረበም ነው፣ ሊጉ ከባድ ነው፣ ምን እንደሚፈጠር ለመገመት ይከብዳል ብሎ የተናገረ ሲሆን ማንቸስተር ዩናይትድ በዚህ ዓመት ፕሪሚየር ሊጉን አያሸንፍም፣ ምክንያቱም ከመሪዎቹ ትንሽ ወደ ኋላ ናቸው፣ ነገር ግን መሆን ይችላል ሲልም ነው የገለጸው። እኔ ሁልጊዜም ቀጥተኛ ሰው ነኝ፣ ስለዚህ ብዙ ቃለ ምልልስ ማድረግ አልወደም ሲሉ እንዲሁም ተናግሯል። ቁጥሮች አይዋሹም፣ የተሰበሩ ሪካርዶችን ለመመልከት ስትሄድ የክርስቲያኖ ሮናልዶ ስም ሁሌም ከበላይ ነው ሲል ነው የተናገረው። እንዲሁ ደግሞ ሲቀጥል እንግዲህ ክርስቲያኖ ሮናልዶ ዩናይትድ እንዲህ ሆኖ ማየት ለኔ ያመኛል ሲልም ገልጿል። አስተዳደራዊ መዋቅር የለውም ብሎ የተናገረ ሲሆን ትክክለኛ አስተሳሰብ የሌላቸው ተጫዋቾች አሁንም አሉ ሲል እንዲሁ ጨምሮ መናገርም ችሏል። ከዚህ በፊት እንግዲህ ክርስቲያኖ ሮናልዶን የምናስታውሰው የመጀመሪያ ቃለ መጠይቁን ከፒርስ ሞርጋን ጋር ካደረገ በኋላ አሰልጣኝ ኤሪክ ቴን ሃግ ዘመን እንግዲህ መለየቱን እናስታውሳለን። በተለይም ያኛው ቃለ መጠይቅ ነበር በርካታ ነገሮችን ማንሳት የቻለው። የማንቸስተር ዩናይትድ የአካዳሚ ሁኔታ እንዲሁም ደግሞ የስልጠና ሁኔታ እንዳልተቀየረ፣ ብዙ ነገሮች መቀየር እንደሚያስፈልጋቸው፣ ክለቡ ብዙ ነገር እንደሚያስፈልገው እንዲሁ ገልጾም ነበር። ይህንን ተከትሎ ነበር እንግዲህ የተለያዩ ሀሳቦችንም መስጠትም የቻለው። ይህ ነገር ለማስተካከል ይመስላል አሁን ላይ እንዲሁ ድጋሚ ሌላ ጨማሪ ሀሳብን ማስጠተም የቻለው። አሞሪም ተአምር መፍጠር አይችልም ሲል እንዲሁ መናገርም ችሏል። ክርስቲያኖ ሮናልዶ በሰጠው ቃለ ምልልስ ማንቸስተር ዩናይትድ ውስጥ ስላለው ችግር ጥያቄ ቀርቦለትም ነበር። ክርስቲያኖ ሮናልዶ በምላሹም ማንቸስተር ዩናይትድ አሁን ላይ አስተዳደሪ መዋቅር የለውም ሲልም ተችቷል። ዳግምም አክሎም የክለቡ አቅም አስደናቂ ነው፣ ያንን በፍጥነት እንደሚያስተካክሉት ተስፋም አድርጋለሁ ሲል አስተያየቱንም ሰጥቷል። ማንቸስተር ዩናይትድ ውስጥ በርካታ አቅም ያለው ተጫዋቾች አሉ የሚለው ክርስቲያኖ ሮናልዶ ነገር ግን የተወሰኑ ተጫዋቾች ትክክለኛ አስተሳሰብ የላቸውም በማለትም ተናግሯል። ማንቸስተር ዩናይትድ እንደዚህ ሆኖ መመልከት ለኔ ህመም ነው። እዛ ሻምፒዮንስ ሊግ እንዲሁም ደግሞ ባላንዶርም አሸንፍ ያለው እዛ በተጫወትኩባቸው አመታት 14 ዋንጫዎችን አሸንፍ ያለው ማንቸስተር ዩናይትድ ልቤ ውስጥ አለ፣ በጣም የመወደው ክለብ ነው ሲልም ተናግሯል። አሰልጣኝ ሩበን አሞሪም ያለውን
ሁሉ እየሰጠ ነው። እሱ ጥሩ ስራም እየሰራ ነው። ተጨማሪ ምን ማድረግ ይችላል? ተአምር መፍጠር አይችልም ሲል እንዲሁም ተናግሯል። ክለብ ውስጥ ከአሰልጣኙ እንዲሁም ተጫዋቾች በላይ የሆነ ነገርም አለ ሲል እንዲሁ መናገሩን ነው በትላንትናው ቃለ ምልልስ ላይ ክርስቲያኖ ሮናልዶ ሰፊ ጋዜጣዊ መግለጫን እንዲሁ መግለጽም የቻለው። ሌላኛው ከምናሰነሳቸው መረጃዎች መካከል እንግዲህ ዲዜሬ ዱዌ የአመቱ ምርጥ ተጫዋች በመባል መመረጡንም ነው የተመለከትነው። የፒኤስጂው የፊት መስመር ተጫዋች የሆነው ዲዜሬ ዱዌ የ2025 የጎልደን ቦይ ሽልማትም አሸናፊም ሆኗል። ዲዜሬ ዱዌ በጣሊያኑ የስፖርት ጋዜጣ ቱቶ ስፖርት የሚዘጋጀውን የአመቱ ምርጥ ወጣት ተጫዋች ሽልማትን ያሸነፈው 23ኛ ተጫዋችም ሆኗል። ተጫዋቹ ባለፈው የውድድር አመት ባደረጋቸው 61 ጨዋታዎች 16 ጎሎችን አስቆጥሮ 16 ጎሎችን እንዲቆጥሩ ወይም ደግሞ አመቻችተው ማቀበልም ችሏል። ሽልማቱ በአውሮፓ ታላላቅ ሊጎች የሚጫወቱ ከእድሜያቸው 21 አመት በታች የሆኑ ተጫዋቾች ብቻ ተሳታፊ የሚደረጉበትም ነው። በዚህ አመትም እንግዲህ ፈረንሳዊ ተጫዋች ዲዜሬ ዱዌ ማሸነፉንም ተመለከተን። ሊሳንድሮ ማርቲኔዝ የአርጀንቲና ብሔራዊ ቡድን ለሀገራት ጨዋታ በቀጣይ ይፋ በሚደረገው የቡድን ስብስብ ውስጥ ሊካተት እንደሚችል በአሁኑ ሰዓት ላይ የወጡ መረጃዎች ያሳያሉ። የማንቸስተር ዩናይትድ የሕክምና ቡድን አባላትም ተጫዋቹ በኢንተርናሽናል ብሬክ ወቅት በካሪንግተን ለብቻው ልምምድ ከሚሰራ ይልቅ ከብሔራዊ ቡድኑ ጋር በማቅናት ልምምዶችን ቢያከናውን ለማገገም ሂደቱ ይበልጥ ይጠቅመዋል የሚል እምነት እንዳላቸው ነው የተጠቆመው። ተጫዋቹ ለወራት ከሜዳ ርቆ ከቆየው ጉዳት በማገገም ወደ ሙሉ ልምምድ መመለሱ የሚታወስ ነው ሲል ሜል ስፖርት ያስነበበው መረጃን አጋራ ናችሁ። ሩበን አሞሪም ትልቁን ሚናም እየተጫወተም ይገኛል ሲል ተናግሯል። ፖርቹጋላዊ አሰልጣኝ ሩበን አሞሪም በሺያ ላሲ የእድገት ሂደት ላይ ትልቁን ሚና እየተጫወተው እንደሚገኝ ነው የተገለጸው። አሰልጣኝ ሩበን አሞሪም ተጫዋቹ በቅርብ ዓመታት ውስጥ በዋናው ቡድኑን የመጫወት አቅም እንዳለው ከፍተኛ እምነት እንዳላቸውም ነው የተገለጸው። ከዚህም በተጨማሪ ላሲ የማንቸስተር ዩናይትድ ከ21 ዓመት በታች ቡድን ባሳለፍነው ሳምንት ከሮስቴል አቻር ጋር ባደረገው ጨዋታ አለመሳተፉ ነው የተገለጸው። ይህም የሆነው አሰልጣኝ ሩበን አሞሪም እንዲሁም ስፖርቲንግ ዳይሬክተር ጄሰን ዊልኮክ ትዕዛዝ መሆኑ ነው የተገለጸው። የቀድሞ የማንቸስተር ዩናይትድ ተጫዋች የሆነው ጆኒ ኤቫንስ ይናገራል። ከሰር አሌክስ ቻክማን ፈርጉሰን ቀጥሎ ያስደመመኝ ሌላኛው አሰልጣኝ ሉዊስ ቫን ሃል ነው ሲል ይናገራል። እሱ የሚያቀነቅነው ሀሳብ ከሰር አሌክስ ቻክማን ፈርጉሰን እጅጉን ተቃራኒ ነው ሲል ነው እንዲሁ የገለጸው። ሆኖም ከሱ በጣም ብዙ ነገሮችን ተምሬያለሁ። የእግር ኳስን ሌላኛውን ገጽታ እንዲገልጽልኝም ረድቶኛል ሲል ይናገራል። ሪያን ጊግስ እንዲሁም ፖል ስኮልስ እጅጉን አስደናቂ ተጫዋች ነበሩም ሲል ይገልጻል። ሁለቱ ከሌሎች የቡድን ተጫዋቾች በላቀ ደረጃ ላይ ነበሩ። ምንም እንኳን በቡድናችን ውስጥ ሌሎች ምርጥ ተጫዋቾች ቢኖሩም ከሁለቱ የበለጠ ፉትቦል አይኪው ያለው ተጫዋች አለ ብዬ አላምንም ነበርም ሲል ጆኒ ኤቫንስ ይናገራል። ሁለቱ ከተጫዋች ይልቅ በልምምድ ሜዳ ላይ አስደናቂ ነገሮችን ያደርጋሉ። እኔ እነሱ በደረሱበት ደረጃ በፍጹም መድረስም አልችልም። እነሱ ሌላ እንዲሁም ማንም ሊደርስበት የማይችለው ደረጃ ላይ የነበሩ ተጫዋቾች ናቸው ሲል ስለ ቀድሞ የማንቸስተር ዩናይትድ ሌጀንዶችም ይናገራል። ዩናይትድ ጄደን ሳንቾን በነጻም ይለቋል። ማንቸስተር ዩናይትድ እንግሊዛዊውን የመስመር ተጫዋች ነው ጄደን ሳንቾ በመጪው ክረምት በነጻ እንደሚለቀው ነው የተገለጸው። ተጫዋቹ በማንቸስተር ዩናይትድ ቤት ያለውን ውል በወርሃ ነሐሴ 2025 የሚያበቃም ይሆናል። ጄደን ሳንቾ በአሁኑ ሰዓት ላይ በእንግሊዙ ክለብ አስቶን ቪላ የውሰት ጊዜ እያሳለፈም ይገኛል። ተጫዋቹ የውሰት ጊዜውን አጠናቀው ወደ ማንቸስተር ዩናይትድ ሲመለስም ከማንቸስተር ዩናይትድ በነጻ እንደሚለቅ የሚጠበቅ መሆኑን አሌክስ ክሩክ ያስነበበው መረጃም ያሳየናል። ፓትሪክ ዶርጉ ጥሪም ቀርቦለታል። የዴንማርክ ብሔራዊ ቡድን በቀጣይ የሚያደርጋቸው የሀገራት ጨዋታዎች አስመልክቶ ለተጫዋቹ ጥሪም አድርጓል። በዚህ መሰረት የማንቸስተር ዩናይትድ የግራ መስመር ተጫዋች የሆነውን ፓትሪክ ዶርጉን በብሔራዊ ቡድን ከተጠራሩት ተጫዋቾች መካከል እንዲሁ ተካቷል። ከፓትሪክ ዶርጉ በተጨማሪ በውሰት ውል ለሴሪያው ክለብ ናፖሊ እየተጫወተ የሚገኘው ራስመስ ሆይሉንድ ጥሪም የቀረበለት ሌላኛው የማንቸስተር ዩናይትድ ንብረት የሆነ ተጫዋችንም ነው። ስለ ሃሪ ማጉዌር አንዳንድ ነገሮችን እንመልከት። የአይምሮ ጥንካሬ ማሳያ ይለናል። እንግዲህ ይህ ዘገባ ስለ ሃሪ ማጉዌር ይዞት የወጣውን ስንመለከት ከአንድ ዓመት በፊት ሃሪ ማጉዌር በማንቸስተር ዩናይትድ ሙሉ በሙሉ የተረሳ ይመስልም ነበር። የአምበልነቱን ባጅም አጥቷል። እንዲሁም በቫራን በማርቲኔዝ አልፎም በሊንድሮፍ ተተክተው ወደ ተጠባባቂ ወርዷል። ከተንታኞችም ሆነ ከደጋፊዎች ትችትም ሲቀርብበትም ተስተውሏል። ብዙዎቹም ሊለቅ እንደሚችል ገምተዋል። ይህን ክፍተት ያገኘው ዌስትሃም ዝውውሩን ለማጠናቀቅ ተቃርቦ የነበረ ቢሆንም እንግሊዛዊ ተከላካይ ግን ለመቆየትና ለቦታው ለመታገልም መርጦም ነበር በክረምቱ የዝውውር መስኮት ላይ። አሁን ግን ያ ውሳኔው ትክክል መሆኑንም ነው ያሳየው። በቡድኑ ውስጥ ጉዳቶች ሲከሰቱ ሃሪ ማጉዌር ተመልሶ መጥቶ በጥሩ ሁኔታ መጫወቱ ብቻ ሳይሆን እንደገና የቡድኑ ምርጥ የሚባሉ ተከላካዮች አንዱ መሆኑንም አስችሎታል። በመከላከል ላይ የበለጠ ውሳኔ ሰጪ ኳስን በማቀበል ላይ ደግሞ በራስ መተማመን ያለውም ተጫዋችም ሆኗል። እውነተኛ የመሪነት ብቃቱንም እያሳየም ይገኛል። የተከላካይ መስመሩን በተደራጀ የቡድን አጋሮቹ ጋር በመረጋጋት ላይ እያገዘም ነው የሚገኘው።
እንዲሁም የማንቸስተር ዩናይትድ ደጋፊዎች ታጋይነቱን ይወዱታል። እንዲሁም የሃሪ ማጓየር የአይምሮ ጥንካሬ ራሱን በማሻሻል ከደጋፊዎቹም እንዲሁ አድናቆቱም ተችሮለታል። በእንግሊዝ ደጋፊዎች ከመሰደብ እንዲሁም በማህበራዊ ሚዲያዎች መቀለጃ ከመሆን ወደ ምርጥ ተጫዋችነትም መለወጥም የቻለ ሃሪ ማጓየር ነው። የማጓየር ብቃት የቡድኑን ጉዞ የበለጠ ምርጥ አድርጎታል። ችግርን፣ ጉዳትን እንዲሁም ትችቶችን እየተቋቋመ አሁን ላይ እየታገለም ይገኛል። ሃሪ ማጓየር ያቋሙ መውረድና መውጣት ጊዜያዊ ሊሆን እንደሚችል ግን ትችቶችን መቋቋሙን በመታገል መነሳት እንደሚቻል ማሳያ ነው ሲል ነው አንድ ጋዜጣ ይህንን እንዲሁ ስለሱ መዘገብም የቻለው። በአሁኑ ሰዓት ላይ ከማንቸስተር ዩናይትድ ከሚጠቀሱ የተከላካይ ስፍራ ተጫዋቾች መካከልም አንደኛው ነው። ሌላኛው ስለ ሉክ ሾው ነው የምንመለከተው። ይበል የሚያሰኝ አቋም እያሳየ የሚገኘውን ሉክ ሾውን ስንመለከት ደግሞ በበርካቶች ዘንድ በሚያጋጥመው ተደጋጋሚ ጉዳት ትችት የሚደርስበት እንግሊዛዊው የግራ መስመር ተመላላሽ የሆነው ሉክ ሾው አሁን ላይ በወጥነት ቡድኑን እያገለገለም ይገኛል። ተጫዋቹ በዚህ የውድድር ዓመት በበርካታ ጨዋታዎች ላይ በቋሚነት በመሰለፍ ለማንቸስተር ዩናይትድ የኋላ መስመር በአስደናቂነት ብቃቱን እየመራም ይገኛል። ሉክ ሾው በዚህ የውድድር ዓመት በወጥነት ለማንቸስተር ዩናይትድ እያገለገለ እንደሚገኝም አንድ ቁጥራዊ መረጃ በማጣቀስ እንዲሁ መመልከትም እንችላለን። ተጫዋቹ በአምናው የውድድር ዓመት በፕሪሚየር ሊጉ ከተደረጉ 38 ጨዋታዎች 3420 ደቂቃዎች ውስጥ ለማንቸስተር ዩናይትድ ግልጋሎት የሰጠው 348 ደቂቃዎችን ብቻ ነው። ማለትም እንግዲህ ከ3100 በላይ ደቂቃዎችን መጫወትም አልቻለው። በተቃራኒው እንግሊዛዊው የመስመር ተመላላሽ በዚህ የውድድር ዓመት ከወዲሁ በእንግሊዝ ሊግ ጨዋታዎች ከአምናው ሙሉ የውድድር ዓመት በተሻለ በርካታ ደቂቃዎችን ማሳለፍም ችሏል። ሉክ ሾው በዚህ የውድድር ዓመት በሊጉ 848 ደቂቃዎችን መጫወትም የቻለም ተጫዋች ነው። ከአምናው ጋር ስንመለከት እንግዲህ ከእጥፍ በላይ በዚህ ዓመት መጫወትም ችሏል። ገና 11ኛ ሳምንት ላይ ነው ግን የምንገኘው። ይህም እንግዲህ ሉክ ሾው ምን ያህል እንደተሻሻለ የሚያሳይ ቁጥራዊ መረጃዎች እንዲሁ በስፋትም አመላክተውንም ይገኛሉ። ዩናይትድን ማሰልጠን ትልቅ ክብር ነው ብሏል። የቀድሞ የእንግሊዝ ብሔራዊ ቡድን ዋና አሰልጣኝ የሆነው ጋሬት ሳውዝጌት ማንቸስተር ዩናይትድን ማሰልጠን ትልቅ ክብር ነው ሲሉ ተደምጧል። ማንቸስተር ዩናይትድን ማሰልጠን ትልቅ ክብር ነው፣ እኔ ይህን እድል ቢቀርብልኝ እቀበለዋለሁ። ነገር ግን የሀገራዊ ብሔራዊ ቡድንን መምራት ይበልጥ ሚዛን ይደፋል ሲልም ነው የተናገረው። እነርሱ አሁን ላይ ጥሩ እየሰራ የሚገኝ አሰልጣኝ አላቸው፣ በሂደት ይበልጥ እየተሻሻሉ እንደሚሄዱም ተስፋም አድርጋለሁ ሲል የቀድሞ የእንግሊዝ ብሔራዊ ቡድን የሆነው አሰልጣኙ እንግዲህ ጋሬት ሳውዝጌትም ተናግረውም ነበር። ከዚህ በፊት በተለይም አሰልጣኝ ሩበን አሞሪም ከመምጣታቸው በፊት እጩ ተደርገው ከተቀመጡ አሰልጣኞች መካከል አንደኛው ነበር። በተለይም በአሁኑ ሰዓት ላይ ደግሞ እንዲሁ ማንቸስተር ዩናይትድ ምናልባትም አሰልጣኝ ሩበን አሞሪምን ያሰናብታሉ የሚሉ ጭምጭምታዎች የተሰሙበት ጊዜም እንግዲህ ጋሬት ሳውዝጌት ወደ ማንቸስተር ዩናይትድ ኦልድ ትራፎርድ ይመጣል የሚሉ በርካታ ጭምጭምታዎችም ነበሩ። አሁን ላይ ግን ይህ ነገር ቀርቷል። በተለይም ማንቸስተር ዩናይትድ ተከታታይ ድሎችን ማስመዝገብ መቻሉን ተከትሎ እንግዲህ ይህ መረጃዎች ከእውነት እየራቁ መሆናቸውን እያረጋገጡም ይገኛሉ። እንዲሁም ደግሞ የዩኒዮስ ባለቤት የሆኑት ሰር ጂም ራትክሊፍ አሰልጣኝ ሩበን አሞሪምን 3 ዓመት ሰጥተናቸዋል፣ በዚህ ዓመታት ውስጥ እንግዲህ ለውጡን ማሳየት አለባቸው የሚል ሀሳብን ከሰጡ በኋላ ተከታታይ ድሎችን ካስመዘገቡ በኋላ እንደዚህ አይነት ወሬዎች መቅረታቸውን ተመለከትን እንጂ ከዚህ በፊት እንግዲህ ጋሬት ሳውዝጌት ምናልባትም የማንቸስተር ዩናይትድ አሰልጣኝ ይሆናሉ ተብሎ ይጠበቅም ነበር። በዚህ ጥያቄ ላይ ነው እንግዲህ ክብር ነው ሲሉ መናገርም የቻሉት። ኤሚሊያኖ ማርቲኔዝ ማንቸስተር ዩናይትድን እንደሚቀላቀል አስበው ነበር ይለናል ይህ መረጃ። ባለፈው የክረምት የዝውውር መስኮት ማንቸስተር ዩናይትድ በግብ ጠባቂ ላይ ተጫዋች ለማስፈረም ጠንካራ እንቅስቃሴ ሲያደርግ ቆይቶ በስተመጨረሻም ቤልጂየማዊውን ሴኒ ሎመንስን በእጁ ማስገባቱ የሚታወቅም ጉዳይ ነው። ሆኖም ቀያዮቹ ሰይጣናት የሴኒ ሎመንስን ዝውውር ከማጠናቀቃቸው አስቀድመው በርካታ ስሞችን በእጩ ዝርዝር ውስጥ አስገብተውም ነበር። ከነዚህ ስሞች ውስጥ አንዱም የአስቶን ቪላው አርጀንቲናዊ ግብ ጠባቂ ኤሚሊያኖ ማርቲኔዝ ወይም ኤሚ ማርቲኔዝ ነው። ግብ ጠባቂው በክረምት የዝውውር መስኮት ማንቸስተር ዩናይትድን እንደሚቀላቀል ሙሉ እምነት እንደነበረው እንዲሁም ለቅርብ ጓደኞቹ ዝውውሩ የቀናት ጉዳይ መሆኑን ገልጾ እንደነበርም ተመላክተናል። ከዚህ ቀደም ገልጸንላቸው እንደነበር ግብ ጠባቂው በክረምት የዝውውር መስኮት መዝጊያ ዕለት የቡድን አጋሮቹ ልምምድ እየሰሩ በነበረበት ወቅት ተገንጥሎ በመቀመጥ የመጨረሻውን የስልክ ጥሪ ከማንቸስተር ዩናይትድ ባለስልጣናት ሲጠባበቅ እንደነበር የሚታወስም ጉዳይ ነው ሲል ሜል ይዞት የወጣው መረጃም ያሳያል። ከማንቸስተር ዩናይትድ ጋር ከምናነሳቸው መረጃዎች መካከል ኮቢ ማይኖ ዩናይትድን ለመልቀቅ መቃረቡ እንዲሁ ይዞት የወጣው መረጃን ተመለከትን። የቢቢሲ ስፖርት ዘገባ ነው ይህን መረጃ ደግሞ ያጋራን። እንግሊዛዊው የማንቸስተር ዩናይትድ አማካይ የሆነው ኮቢ ማይኖ በመጪው የጥር የዝውውር መስኮት ከማንቸስተር ዩናይትድ ጋር የሚለያይበት እድል እጅጉን
መስፋቱም ተገልጿል። ተጫዋቹ በአሰልጣኝ ሩበን አሞሪም በቂ የመሰለፍ እድል እየተሰጠው ባለመሆኑ ከማንቸስተር ዩናይትድ ጋር ይለያያል ተብሎ እንደሚጠበቅ ነው የተገለጸው። በዚህም መሰረት የሴሪያው ክለብ ናፖሊ የታዳጊውን አማካይ ሁኔታ በቅርበት እየተከታተለ እንደሚገኝም ተመላክቷል። የኔፕልሱ ክለብ በጥር የዝውውር መስኮት የ20 ዓመቱን አማካይ እስከ ውድድሩ ዓመቱ መጨረሻ በሚቆይ የውሰት ውል ለማስፈረም ፍላጎት አለው የሚል መረጃን እንዲሁ ቢቢሲ ስፖርት ይዞት መውጣትም ችሏል። ይህም እንግዲህ ምናልባት በማንቸስተር ዩናይትድ ቤት ይለቃል ተብሎ ከሚጠበቁ ተጫዋቾች መካከል አንደኛ ነው። ማለትም እንግዲህ ጆሹዋ ዚርክዚና ኮቢ ማይኖ ወደ ጣሊያን የመመለስ እድላቸው ሰፊ መሆኑ ነው እየተገለጸ የሚገኘው። ማንቸስተር ዩናይትድ ግን እነዚህን ሁለቱን ተጫዋቾች በፍጹም አልለቃቸውም ሲል እንዲሁ አቋማቸውን መግለጻቸው በሰሞኑ እንዲሁ ያስነበብናቸው መረጃዎች ያስመለክታሉ። ቪክተር ዮኬሬሽ ለምን ያህል ጊዜ ከሜዳ ይርቃል የሚለውን ስንመለከት የመድፈኞቹ የፊት መስመር ተጫዋች ሆነው ቪክተር ዮኬሬሽ በጡንቻ ጉዳት ምክንያት ከትላንትናው የስላቪያ ብራ ጨዋታ ውጪ መሆኑ አይዘነጋም። ቪክተር ዮኬሬሽ በተጨማሪም በሳምንቱ መጨረሻ ከሰንደርላንድ ጋር ከሚደረገው የእንግሊዝ ፕሪሚየር ሊግ ጨዋታ ውጪ መሆኑ ነው የተገለጸው። አርሰናል ቪክተር ዮኬሬሽ ከብሔራዊ ቡድኖች ጨዋታ እረፍት በኋላ ወደ ሜዳ ይመለሳል ብለው እንደሚጠብቁም ነው የተነገረው። መድፈኞቹ ከእረፍት መልስ ከቶተናም ጋር የሰሜን ለንደን ደርቢ ጨዋታቸውን የሚያደርጉም ይሆናሉ። በዛ ጨዋታ ላይ እንግዲህ ቪክተር ዮኬሬሽ በሙሉ አቋሙ ይመለሳል የሚል ግምት እንዳላቸው ነው የተገለጸው። ነገር ግን በሚቀጥለው የእንግሊዝ ፕሪሚየር ሊግ ጨዋታ ላይ በሰንደርላንዱ ጨዋታ ላይ እንደማይገኝ አሰልጣኙ ማረጋገጥም ችሏል። ኤንዞ ኦማሬሳ ስለ ቃራባግም ይናገራሉ። ቡድኑ እጅግ በጣም ጥሩ ነው። ቤኔፊካን እንዲሁም ኮፐንሃገንን አሸንፈናል። ቢልባውን እየመሩ ቢሆንም በስተመጨረሻም ተሸንፈዋል። በተለያዩ ምክንያቶች አስቸጋሪ ጨዋታ እንደሚሆን እርግጠኛ ነኝ ሲሉ ስለ ቀጣዩ ጨዋታ እንዲሁ ሀሳባቸውንም ገልጸዋል በፕሬስ ኮንፈረንሳቸው። ኤንዞ ኦማሬስካ ሲቀጥሉም ፊሊፔ ጆርጌንሰን ሊጀምር ይችላል። ሁለቱ ግብ ጠባቂዎች ዝግጁ ሆነው ያስፈልጉናል። ሌሎች ተጫዋቾች በምናሳረፍበት መንገድ ሁሉ ሮበርት ሳንቼዝም ልናሳርፈው ይገባል ሲሉም ተናግሯል። ስለ በረኛቸው ስለ ሮሚዮ ላቪያም ተጠይቀውም ነበር። ለፎረስት ጨዋታ 45 ደቂቃ እንዲጫወት እቅድ አውጥተንለትም ነበር። አያክስ ላይ 1 ሰዓት ወይም 70 ደቂቃ ተጫውቷል። ከቶተናም ጋር ጥሩ ተጫውቷል። በሮሚዮ ደስተኞች ነን። እሱ ሁልጊዜ ሜዳ ላይ እንድሩልኝ እፈልጋለሁ፣ ነገር ግን እሱን መጠበቅ የኔ ግዴታዬ ነው ሲሉም ነው የገለጹት። ስለ ሊያም ዴላፕም ተጠይቆ ነበር አሰልጣኙ። ሊያም ተመልሷል። ለኛ በጣም ጠቃሚም ተጫዋች ነው። ለነገ ጨዋታ አማራጭ ነው። የውድድር ዘመኑ መጨረሻ ላይ በሊያም ዴላፕ ጎል እንዲሁም ያለ ኳስ በሚሰሩ በጣም ደስተኞች ነን። እንደመሆኑም ምንም ጥርጥርም የለኝም ከዚህ በላይ ሊረዳን እንደሚችልም አልጠራጠርም ሲሉ ነው የገለጹት። ኤንዞ ኦማሬስካ ሪስ ጀምስ በአንድ ሳምንት ውስጥ ለ3 ጨዋታዎች ዝግጁ ስለመሆኑም ሲጠየቁ ሪስ ጥሩ እየሰራም ይገኛል። 100% ጤነኛ ነው። በእያንዳንዱ ጨዋታ ያሳየው ባህሪ ምርጥ ነው። ባይጫወትም እንኳን በመልበሻ ክፍል ውስጥ ከቡድን ጓደኞቹ ጋር ያለውን አኗኗር ምርጥ ነው። ሪስ በምንጠቀምበት መንገድ በመስመር ወደ ኋላ ወደ ታች በተደጋጋሚ እንዲንቀሳቀስ አናደርገውም። የተከላካይ መስመር ተጫዋቾቻችንን በተለየ መንገድ እንጠብቃቸዋለን። ጀምስ በአንድ ሳምንት ውስጥ 3 ጨዋታ ለመጫወት ዝግጁ ነው ሲሉም እንዲሁ ተናግሯል። ስለ ዲያሮ ኦሶጉም የቅርብ ሁኔታም ተጠይቆም ነበር። አሁን ለተወሰነ ጊዜ ከሜዳው ውጪ ነው፣ ምናልባት መጠበቅ ይኖርብናል፣ ነገር ግን ታህሳስ ወይም ደግሞ ጥር ላይ ሊመለስ ይችላል ሲሉ ነው እንዲሁ የገለጹት። አንድሬ ሳንቶስም እንግዲህ አንድ ላይ ፕሬስ ኮንፈረንስ እየሰጠም ተጫዋችም ነበር። እሱ ያነሳቸውን ሀሳቦች በቀጣይ ስንመለከት ደግሞ በፕሪሚየር ሊጉ እንዲሁም እኔ ቼልሲ በመሆኔ በጣም ደስተኛ ነኝ። ፕሪሚየር ሊግ መጫወት በጣም ከባድ ነው። ዓለም ላይ ካሉ ከባዱ ሊግ አንደኛው ነው። ተመልሼ ለመምጣት እንዲሁም ከሊጉ ጋር በመላመዴ ደስተኛ ነኝ ሲል እንዲሁ ይገልጻል። እርግጠኛ ነኝ በኖቲንጋም ፎረስት በውሰት በነበርኩበት ጊዜ 18 ወይም 19 ዓመቴ ነበር። በጣም ትንሽ ነበርኩኝ። አሁን በፕሪሚየር ሊጉ ለመጫወት የበለጠ ዝግጁ እንደሆንኩ ይሰማኛል ሲል ይገልጻል። አንድሬ ሳንቶስ ሲቀጥልም ከሞሴስ ካይሴዶ ጋር በመጫወቴ በጣም ደስተኛ ነኝ። እሱ የማይታመን ተጫዋች ነው። እዚህ ከደረስኩኝ ጊዜ ጀምሮ ሁል ጊዜ ጠንክሬ እንድለማመድ እንዲሁም እንድሻሻል ይነግረኝም ነበር። እናም አሁን ላይ ሞሴስ ካይሴዶ ሲሻሻል በማየቴ በጣም ደስተኛ ነኝ። እሱ እጅግ በጣም አስደናቂ ነው። ከሱ ጋር በመለማመድ እንዲሁም ከሱ ጋር በመጫወቴ በጣም ደስተኛ ነኝ ሲልም ገልጿል። አንድሬ ሳንቶስ መጫወት ስለሚችለው ቦታም ሲገልጽ እንግዲህ ይህ ከባድ ጥያቄ ነው፣ ምክንያቱም እኔ 6 ቁጥር ሆኜ እጫወትም ነበር፣ ነገር ግን ፕሪሚየር ሊግ ውስጥ ትንሽ የተለየ ነው። 6 ወይም ደግሞ 8 ቁጥር ሆኜ መጫወትም እችላለሁ። ዋናው ነገር ቼልሲን አሰልጣኙን እንዲሁም የቡድን አጋሮችን ማርዳትም ነው። አሰልጣኙ 6 ቁጥር ሆኜ እንድጫወት ቢነግረኝ የቻልኩትን ሁሉ አድርጋለሁ። እናም 8 ቁጥር ሆኜ እንድጫወት ቢነግረኝ የቻልኩትን ሁሉ አድርጋለሁ ሲልም መግለጹ ነው የተመለከት ነው።
በቼልሲ መረጃዎቻችን ትላንትና በወጣ ሰበር መረጃ መሰረት እንግዲህ ኤንዞ ማሬስካ ፔድሮ ኔቶ ትንሽ ጉዳት እንዳለበት እንዲሁም ደግሞ የካራባግን ጨዋታ እንደሚያመልጠው ነው እየገለጹ የሚገኙት። ኤንዞ ማሬስካ ፔድሮ ኔቶ ልምምድ ላይ ስላልነበረበት ምክንያት ሲገልጹም ብዙ ችግር የለም፣ ትንሽ ጉዳት ብቻ ነው፣ እሱን ከተጨማሪ ጉዳት ለመጠበቅ እንሞክራለን፣ በዛሬው ጨዋታ አይሳተፍም ሲሉ እንዲሁ ኤንዞ ማሬስካም ተናግሯል። በዚህም የተነሳ የዛሬው ጨዋታ እንደሚያልፈው ነው ማረጋገጥ እየቻሉት። ኤንዞ ማሬስካ ኮል ፓልመር ለባርሴሎና ጨዋታ ይመለሳል ወይ ለሚለው ጥያቄ እንዲህ በማለትም መልሷል። ተስፋም እናደርጋለን፣ ነገር ግን ከኮል ጋር በተያያዘ መጀመሪያ ላይ እቅድ እናውጣና ከዛ በኋላ እንደገና መገምገምም ያስፈልጋል። ከኮል ጋር ቀን በቀን ቀስ እያለን እየሄድን ነው። ከቡድኑ ጋር ልምምድ እየሰራም አይደለም። ቤን ዋይት ባዲያሼል አለን፣ እሱም ከዓለም አቀፍ እረፍት በኋላ ምናልባት ወደ ሜዳ ሊመለስ ይችላል። ይህ ለኛ ትልቅ ዜና ነው ሲሉም ገልጿል። ኮል ፓልመር ግን መቼ እንደሚመለስ አናቅም ብሎ ገልጿል። ኤንዞ ማሬስካ ስለ ኮልም ሲናገሩ ኮል ለዛሬው ጨዋታ እንዲሁም ለእያንዳንዱ ጨዋታ እንዲኖርልኝ በጣም እፈልጋለሁ፣ ነገር ግን አለመታደል ሆኖ ተጎድቷል። ነገር ግን በእርግጠኝነት በቅርቡ ይመለሳል ብለን እንጠብቃለን። የሱ መመለስ ለኛ እጅግ በጣም ጠቃሚ ነገር ነው ሲሉም ነው እንዲሁ የገለጹት። ኤርሊንግ ብሮት ሃላንድ ይናገራል። ሜሲ እንዲሁም ሮናልዶ ደረጃ ላይ የቀረበ እየለም ሲል ነው የተናገረው። የማንቸስተር ሲቲው አጥቂ ኤርሊንግ ብሮት ሃላንድ ከሜሲ እንዲሁም ሮናልዶ ጋር ለመነጻጸር የሚያበቃ ደረጃ ላይ አለመድረሱን ነው የተናገረው። ከሁለት ተጫዋቾች ጋር መነጻጸር እንደሌለበት የገለጸው ሃላንድ እነሱ ረጅም ርቀት ላይ ናቸው፣ እናም እነሱ የቀረበ ማንም እየለም ሲልም ይገልጻል። እኔ ኖርዌያዊ ሰው ነኝ፣ ጎል ስለማስቆጠር ብቻ ራሴን የተለየው ሰው አድርጌ አልመለከተውም፣ እኔ ሃላንድ ብቻ ነኝ፣ ይህ መቼም አይቀየርም ሲል እንዲሁ ይናገራል። ሰዎች ሮቦት ነው እያሉ ይጠሩኛል ያለው ሃላንድ በመጨረሻው ጨዋታ የደስታ አገላለጽ ላይ ቀጣዩን ደግሞ አብረን እናያለን ሲል በማለትም እንዲሁ ገልጿል። ፔፕ ጋርዲዮላም ስለ ኤርሊንግ ብሮት ሃላንድ የካፒቴንነት ሚናም ተጠይቀው ነበር። በእርግጥ ትሁት እንዲሁም ለቡድኑ ምን እንደሚያሻሽል የሚያስብ ልጅ ነው። የዓለም ደረጃ ተጫዋች ማግኘትም ከባድ ነው። ጎሎችን ማስቆጠር እንደሚፈልግም አውቃለሁ ሲልም ተናግሯል። ግን ለኛ የሚበጀው ነገር ትኩረትም ሰጥቶናል ሲል እንዲሁም ገልጿል። ስለ ሮቦት ሴሌብሬሽንም ትርጉም ተጠይቆ ነበር። ኤርሊንግ ብሮት ሃላንድ ለምን እንዳደረኩ ሁሉም ሰው ያውቋል፣ ከፈለክ በሁሉም ሶሻል ሚዲያ ፖስት ስር በተሰጡት ኮሜንቶች ማወቅ ትችላለህ እንዲህ ሲል መልሶታል። ኤርሊንግ ብሮት ሃላንድ ተጠይቆም ነበር። ኤርሊንግ ብሮት ሃላንድ በእግር ኳስ ተጫዋችነት እየተሻሻልክ እንደሆን ታውቃለህ ተብሎ ተጠይቆም ነበር። አዎ በእርግጠኝነት ጥሩ እድገት እያሳየው እገኛለሁ እና በጥሩ ቦታ ላይ እንክብካቤ እየተደረገልኝ ነው ሲል ነው የገለጸው። ስለ ሪካርዶችም ተጠይቆ ነበር። ሲመልስም እኔ ስለ ሪካርዶች አላስብም፣ የማስበው ከቡድኔ ጋር ጨዋታዎችን ማሸነፍ ነው፣ እውነታው ያ ነው ሲልም ገልጿል። ቡድኔን ለመርዳት የሚያስፈልገውን ሁሉ አድርጋለሁም ሲል እንዲሁ መናገርን ነው የተመለከትነው። ኤርሊንግ ብሮት ሃላንድ ስለ አለን ሽረር የፕሪሚየር ሊግ ክብረ ወሰን ተጠይቆም ነበር። ይህ የማስበው የመጨረሻም ነገር ነው፣ እኔ የቡድኔን ጨዋታውን እንዲያሸንፍ ለመርዳት እሞክራለሁ፣ የኔ ስራ ይህ ነው፣ ዋና ትኩረቴ ይህ ብቻ ነው፣ ጎሎችን ስለማስቆጠር ብቻ ነው፣ ሌላ ነገር ብዬ አላስብም፣ አልፈልግም፣ እኔ አንድ ኖርዌይ ተጫዋች ነኝ፣ ሃላንድ ብቻ ነኝ ሲል ነው እንዲሁ በስፋትም መግለጽም የቻለው ይህ ኖርዌይ ኤርሊንግ ብሮት ሃላንድ። በሊቨርፑል መረጃዎቻችን መሰረት የማንቸስተር ሲቲን እንዲሁም የሊቨርፑልን ጨዋታ ማን ይመራዋል የሚለውን ስንመለከት ማንቸስተር ሲቲ ከሊቨርፑል ጋር የሚያደርጉትን ተጠባቂ የፕሪሚየር ሊግ መራግብር የሚመሩት ዳኛም ታውቋል። ኢታድ ስቴዲየም ላይ የሚደረገው ጨዋታ የማንቸስተር ሲቲ ከተማ ተወላጁ ክሪስ ካቫራ በዋና ዳኝነት እንደሚመሩ ነው የተገለጸው። ጨዋታውን በቫር ዳኝነት ማይክል ኦሊቨር እንደሚመሩት ይፋም ተደርጓል። ጨዋታው እሁድ ምሽት 1 ሰዓት ተኩል የሚደረግም ነው የሚሆነው። ይህን ጨዋታ እንግዲህ እንድታዩት ቅድሚያ እንዲሁ ልናስታውሳችሁም እንወዳለን። ሌላኛው መረጃ ቨርጅል ቫን ዳይክ ማድሪድን መቀላቀል ፈልጎ እንደነበር ነው መረጃው የሚያሳየው። የሊቨርፑል ተከላካይ ቨርጅል ቫን ዳይክ ባሳለፍነው የዝውውር መስኮት ሪያል ማድሪድን መቀላቀል ፈልጎ እንደነበርም ተገልጿል። የተጫዋቹ ወኪል በጉዳዩ ላይ ከሪያል ማድሪድ ጋር መክሮ እንደነበር እንዲሁም እስከ መጨረሻው ሲጠብቁ እንደነበርም ተዘግቧል። ቨርጅል ቫን ዳይክ በኋላም ሪያል ማድሪድ ፍላጎት እንደሌለው ሲያውቅ ሊቨርፑል ያቀረበለትን ጥያቄ መቀበሉም ተነግሯል። ኔዘርላንዳዊ የተከላካይ ስፍራ ተጫዋች እንዲሁም ካፕቴን ቨርጅል ቫን ዳይክ ባሳለፍነው ሰኔ ወር ውሉ አብቅቶ እንደነበረም ይታወሳል ሲል የስፔኑ ጋዜጣ ማርካ ያወጣው መረጃዎችን እንዲሁ አሰባስበንም ተመለከትን። እጅጉን የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን ለዛሬ ነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበር። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። የጧት ፕሮግራሞቻችን በዚሁ የሚጠናቀቁ ነው የሚሆኑት። ዛሬም የአውሮፓ ቻምፒየንስ ሊግ ጨዋታዎች የሚደረጉም ይሆናሉ። እነሱን ጨዋታዎች እንድታዩ ነው የምንጋብዛችሁ። የኛ ፕሮግራም ግን በዚሁ የሚጠናቀቅ ይሆናል። በከሳት ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ውሎ እንዲሆንላችሁ ዳግም ተመምጥኛል።